ምንድነው? ባልሳገባ ባሌን ይቅር ማለት የሌለብኝ ምን ቢያጠፋ ነው? ምን ማለት ለምሳሌ አባዬ ምን ቢያጠፋ ነው ችግር ታልታረግለት ማትችው? ወይ ቢ ስለሆነ ታስቢ አላውቅም፣ ግን ይመስለኛል አብዛኛው ሴቶች አንድ አይነት ነገር ነው ምንም አይ የመጀመሪያው ሊመታኝ ማለት ሊያጠቃኝ ቢሞክር ፈጽሞ አብሮ ያለው። ለምን? ምክንያቱም የሚመታኝ ባል ሊሆን አይችልም። ዛሬ የመታኝ አንድ ቀን ደግሞ ሊተኩስብኝ ይችላል። ስለዚህ እኔን እየመታኝ ከኔ ጋር ሊቀጥል አይችልም። ያኔ ሁሉም ነገር ያበቃል። እሺ ሁለተኛው ስማዬ ምንድን ነው? ሁለተኛውን ያው መገመት ትችላለሽ። አልችለውም። ማየ ንገሪ ምንድን ነው? ግልጽ እኮ ነው። የትኛውም ሴት ብትሆን ኮምፕሮማይዝ የማታደርገው ነገር። አረ እንደውም እሱ ብቻ እንዳይመስል ይቺ ማናት? ይቺ ሰራተኛ ይቺ ሰላም የወለደችው ልጅ ደረጀን ይመስላል ስትል ነበር። አስማ ያለው ያንቺ ቢሰማ እንጂ አይወራም። ከዚህ ተወማ እዚህ ቤትማ የሆነ አንድ የተደበቀ ሚስጥር አለ። እስኪ አባይ ሂድ እናያት። ሚካኤል ሰላም እናትሽ ናት። ስለ ዲኤንኤው እናት ነግሮኛል። አቢጌል ሰላም እናትሽ አይደለችም ያለችሽ ናታን ዲኤንኤ ናሙናውን ስለቀየረባት ነው። አውዳጣ እውነት ነው፣ እኔ ነኝ የቀየርኩት። ይህን ያደረኩት ደግሞ አንቺ ቀድመሽ ከሰማሽ ችግር ይፈጠራል ብዬ አስቤ ነው። ትክክል ያደረገው ሰላምም ልጇ እንደሆንሽ ያወቀችው በቅርብ ነው። ምን ያስቸግራት? ደረጀ ዛሬ ዳጣን እንግዲህ ለመጨረሻ ጊዜ እናቷ ሰላም እንደሆነች ያው ራሷን ስታ ብትወድቅም ሁሉም ነገር ነግሯታል። ከዛም ዳጣ እንግዲህ ወደ ሕክምና ሄዳ አሁን ተመልሳለች። ግን በጣም አእምሮዋ ማመን መቀበል አቅቷታል። ከአእምሮ በላይ ነው የሆነባት ሁሉ ነገሩ። ምክንያቱም በጣም ከባድ ነው የሆነባት ማመን እስከሚያቅታት ድረስ ነው ማለት ነው ቤተሰቦቻችን። ምክንያቱም በጣም ከባድ ነው ስሜቱ። እንግዲህ ምንም ያልጠረጠረችው ያላሰበችው ያልገመተችው ነገር ስለሆነ በጣም ድንግጣለች ማለት ነው። በጣም ነው የሚያስደነግጠው። ራሷን ስታ እንግዲህ ሆስፒታል ሄዳ ነበረ። ሆስፒታልም ደረጀ እንግዲህ ይዞ ሄዶ ብቻውን ነበር ይዟት ሄዶ በኋላ እንግዲህ ናታንን ደውሎ እንዲመጣለትና እንዲያግዘው ካደረገ በኋላ ያው ነግረዋታል። ሕክምና አድርጋ ወደ ራሷ ስትመለስ ወደ ቤታቸው ይዘዋት ተመልሰዋል ማለት ነው። ቤት ሲመለሱ እንግዲህ ወደ የት ሄዱ እያሉ ቤተሰብ እየተጨነቀ ነበረ። በተለይ ማርታ የት ሄደው ነው? ለምንድን ነው? ዳጣ ሴት አለች። ሲቀጥል ደግሞ ደረጃዎች ልጅ ይዟት የሚወጣው በየሰዓቱ ስለምንድን ነው? ከልጆቹ የተለየ ፍቅር መስጠት የፈለገው ለምንድን ነው? እንዴት ነው ምናምን እያለ እንግዲህ የተለያየ አይነት ጥያቄ በአእምሯ እየተመላለሰባት ነበረ። ግን ምንም አይነት ጥያቄ ቢመላለስባትም ያው እሷ ያለውን ነገር ለማስተካከል ደረጀም ያለውን ነገር ለመጨረስ የሚችለውን ያክል ሲያደርግ ቆይቷል። ቤተሰቦቻችን ያው ዳጣ እንግዲህ ከምትችለው በላይ ከአእምሮ በላይ ከቁጥጥሯ ውጭ ነው የሆነባት። የሰማችው ነገር እንግዲህ ሰላም እናትሽ ናት ከዛሬ 21 ዓመታት በፊት የተደረገውን ጀስት ሙሉ ታሪኩን ነው የተረከላት ባጭሩ ማለት ይቻላልና ዳጣ ግን ይሄን ነገር በቃ አምኖ መቀበል በጣም ከብዷት ነበር ማለት ነው። በጣም ከብዷት ራሷን ስታ ወድቃለች። ይሄ ደግሞ በጣም ከባድ ነው። ቤተሰቦቻችን ግን ያው እግዚአብሔር ይመስገን ያው ሁኔታው ነገሩ እንደዛ ቢሆንም ያለውን ነገር እንግዲህ ወደ ራሷ ተመልሳለች። አሁን ላይ የምትፈልገው ቅዱስ ብቻዋን መሆን ከማንም ጋር ርቆ መቀመጥ ነው የፈለገችውና እንግዲህ ማንም ሰው እንደወራት ራሱ ፈቃደኛ አይደለችም። አቢጌል ደረጀ እንግዲህ የምትችለውን ለማድረግ ሞክራለች። ያው ሚስጥሩን ስለምታውቅ ያለውን ነገር ምን ሆነሽ ነው? ምንድነው የተፈጠረው? አባዬ እናትሽን ነግሮሽ ነው ወይ? ነግርሻለሁ ብሎሽ ነበረ እንደሚነግርሽ ነግርሽ ነበረ። ስለዚህ ምንድነው የተፈጠረው ንገሪኝ። እናትሽ የት ናት? ወይስ እናትሽ አርፋ ነው ወይ? እናትሽ የለችም በህይወት ወይስ ምንድነው ብላ እንግዲህ አጥብቃ ነበር የጠየቀቻት። ግን እሷም መናገር አልፈለገችም። በቃ ምን ሆነሽ ነው? ለምን ታለቅሻለሽ? ለምን ንገሪ። በቃ ምንም አይነት ነገር ቢሆን የማይፈታ ነገር የለም፣ ሁሉም ነገር ይፈታል። እባክሽ ዳጣ አታልቅሺ፣ እኔ እህትሻለሁልሽ። በቃ አቢጌልም ያው በእርግጥ እንደሚታወቀው ለመስማት ነገሮችን ለመስማት የሆነ ጉጉት አላት። ግን ደግሞ በጣም አሁን ላይ ደግሞ እየተረዳች ነው። በዛ አማካኝነት እንግዲህ የምትችለውን
እያደረገች ነበረ። ዳጣ ግን ምንም አይነት አማርኛ ታፏ ለመውጣት አልፈለገችም። በዛ ላይ ደግሞ ናታን እንግዲህ እስካሁን የነበረውን ነገር አቅ ነበረ። አብጌልም መጀመሪያ ሜዲካል ስታሰራ ወይም ደግሞ ዲኤንኤ አንቺንና ሰላምን ተጠራጥራ ዲኤንኤ ስታሰራ ይህ እንትኑን ሕክምናውን ያንቺን የወሰደችውን ነገር ቀይሬባት ስለነበረ ነው። ለዛ ነው እንጂ አዎ ዲኤንኤ አብጌል አስመርምራለች። ስለዛ ነው እና በጣም ይቅርታ። ምክንያቱም ግዴታ እኔም አቅ ነበር ይሄን ነገር ግዴታ ግን ይህን ነገር አባዬ ማወቅ ስላለበት እና ቀድሞ አባዬ እንዲነግርሽ ስለተፈለገ ነው ዝም ያልነው ሁላችንም። እና በቃ ወደ ራስሽ ተረጋጊ፣ ራስሽን አበርቺ፣ አጠንክሪ በማለት ነበር የነገራት። እንግዲህ እናታ እንደዛ ሲላት የበለጥ ነው ዳጣ በቃ ራሷን በቃ አይደለ በቃ ምን ያክል እንደተሸወደች እንዴት ይሄ ነገር ይሄን ያክል በዚህ ልክ እነሱ ሚስጥር አድርገው ደብቀዋት እንደሆነ በጣም ነው የተናደደችው። በቃ ለምን እንደዚህ ይሆናል አይነት ነገር ነው የተሰማት። ማለት ናታን ጋር እንግዲህ በጣም ነው የሚግባቡት፣ ብዙ ነገራቸውን ያወራሉ። እሷም ብዙ ነገር ሸርታ አድርገዋለች፣ እሱም እንደዛው እና ያንን ሁሉ ነገር እያደረጉ እንዴት ይሄ ነገር እንዳልሆነ ለምን እንደዚህ እንዳልነገራት ነው እሷም ትንሽ እንትን ያለችው። በእርግጥ ያው ሁሉም ምክንያት አላቸው። ደረጀም ቢሆን ምክንያት አለው፣ ዳጣም ብትሆን ምክንያት አላት። ልክ ናት። ሁሉም ሰው በነገራችን ላይ ሁሉም ሰው ባለው በሀሳቡ ወይም ደግሞ በያዘው በሚረዳው ነገር ልክ ነው። ሁሉም ሰው ትክክል ነው። ግን ደግሞ ሁሉም ሰው ትክክል መሆን አይችልም። ምክንያቱም ሰው የራሱ የሆነ ምክንያት እስካለው ድረስ ሁሉም ሰው ትክክል ነው። ግን ሁሉም ሰው ትክክል ነው ማለት ሁሉም ነገር እውነት ነው ማለት አይደለም። ማለት የሚቀደምና የሚከተል ነገር አለ። በዛ አማካኝነት ነው እንግዲህ ቤተሰቦቻችን ነገሮች ትንሽ ከበድ ያለ ቢሆንም ግን ያለውን ነገር ለማስተካከል ወጣ ወረድ እያሉ ነው። እንግዲህ ደረጀ ዛሬ ለዳጣ ተናግሯል ያለውን ነገር። እሱም ምንም አላለም። እንግዲህ እሷም ያው የምትችለውን ያክል ብላለች። በመጨረሻም እንግዲህ ዳጣ በቃ ከክላሴ ውጭልኝ አይነት ነገር ነው ያለቻት። በጣም ነበር የተናደደችው። ምክንያቱም ንዴቷ ከምን የተነሳ ነው? እንዴት ይህን ያክል ጊዜ አብራት እየሆነች እንዴት ናት እየተንከባከበቻት ሰላምም እንደምታውቅ እና ይሄ ሁሉ ነገር እንደሆነ ስትል በቃ በጣም ነው የተናደደችው ጋይስ። በጣም ነው የከፋትኝ የደበራትኝ ጀስት። ምክንያቱም እንዴት እንደዚህ ሆነ የሚለው ነገር አእምሮዋ በቃ መቀበል ነው ያቃታት። ታውቃላችሁ ይደብራል፣ ጀስት በጣም ይደብራል። ምክንያቱም በተለይ የሰላምና የናታን ጉዳይ በጣም ነው የሚያስደብራት። ለምን ታውቃላችሁ? ሰላምንም ቢሆን የተለያየ ምክንያት እንትን ትለዋለች፣ ትጠይቀዋለች። በተለያየ ምክንያት ማለት ነው። በአንድም በሌላም መልኩ እንትን እያለችው ነበረ፣ ተጠይቃት ነበረ ሰላም። ከዛም ደግሞ ናታንንም እንደዚያው ናታንንም በቃ ተጠይቀዋለች። እና ያንን ነገር ያ ነገር በሚሆንበት ሰዓት ላይ እንደዛ አይነት ነገር ሲፈጠር ደግሞ ቀይለል ያናድዳል። እና ለዛ ነው ቤተሰቦቻችን ያው ዳጣ ትንሽ በቃ በጣም ከባድ ስሜት ውስጥ ነው ያለችው። ግን ቢሆንም ያው ለጊዜው ነው እንጂ ሁሉም ነገር ይስተካከላል። ግን አሁን ለጊዜው ለሰዓቱ ትንሽ ስሜታዊ ሆናለች። ያው በእርግጥ ነገርዮሽም ስሜታዊ የሚያደርግ ስለሆነ ማለት ነው ከሁኔታው አንጻር ከተደረገው ሁኔታ አንጻር በጣም ከባድ ሁኔታ ስለሆነ ማለት ነው። አሁን ላይ እንግዲህ ደረጀ በጧት ተነስቶ ይዤሽ እሄዳለሁ ብሏት ነበርና ጧት ተነስቶ ሲመጣ ቀድማ የመጣችው እንትና ነበረች አብጌልና ስታይ ክላስ ማንም ሰው የለም እና በጣም ነው የደነገጠችው። ሄዳ ገዜን ደግሞ ስትጠይቀው ምንድነው ገዜ እዚህ ጋር እንትን ያለ ነገር ነበር እንዴ ማለት የወጣ ሰው አለ እንዴ ካሁን ቀደም ስትለው አይ ምንም የወጣ የለም የመጀመሪያ የመጣሽው አንቺ ነሽ ነበር ያላትና እና ታዲያ የት ሄዳ ነው ብላ ነው ግራ የገባት። ማለትም ዳጣ የለችም። ግን ዳጣ ከቤት ወጥታ ማለት የትም ትሄዳለች ብዬ አላስብም ይመስለኛል። እንግዲህ የሄደችው ወይ ከግቢ ይሆናል አይደለ ወደ ሆነ ቦታ ሄዳ ነው ብዬ አስባለሁኝ። ምክንያቱም በጣም የተሰማ ስሜት ትንሽ ከበድ ያለ ነገር ነው ቤተሰቦቻችን። በዛ አማካኝነት እንግዲህ ወደዛ ሄዳለች። ያው ግን የሚሆነውን ነገር
እንደሚስተካከል ተስፋ እናደርጋለን። ደረጀ እንግዲህ መጥቶ ሲያጣት በጣም ነው የደነገጠው። ምንድነው የሆነው ነው ያለው እውነት ማለት ነው። በጣም ነው የደነገጠው ጋይስ። ምክንያቱም የሆነው ነገር ትንሽ አስቸጋሪ ስለሆነ በዛ አማካኝነት እንግዲህ በሱም ደንግጧል። በቀጣይ አዲስ ቪዲዮ እንገናኝ። ላይክ፣ ሰብስክራይብ አድርጉ። ወዳችኋለሁ። ባይ ባይ።